ሁላችንም የምንፈልገው ነገር ቢኖር ሰላም እና መረጋጋት ነው። ግን እስኪ አንድ ጥያቄ እንጠይቅ። ኃጢአት ባለበት ዓለም ውስጥ እንዴት አድርጎ ነው ዘላቂ ሰላም ሊመጣ የሚችለው? በእርግጥ ጥያቄው ቀላል ሊመስል ይችላል። መልሱ ግን በጣም ጥልቅ የሆነ ስነ መለኮታዊ እውነትን ይዞ እናገኘዋለን። በዚህ ትንታኔያችን ውስጥ ይህንን ጥያቄ ደረጃ በደረጃ እየተነተንን እንሄዳለን። እሺ፣ ይህ ጥያቄ በቀጥታ ወደ ዋናው ነጥብ ነው የሚያስገባን። ለመጀመሪያ ጊዜ ስንሰማው ትንሽ ግራም ያጋባል ሊመስል ይችላል አይደል? ዘላቂ ሰላም ሊገኝ የሚችለው በፍርድ በኩል ብቻ ነው የሚል ሐሳብ። ሰላምና ፍርድ እንዴት ነው አብሮ የሚሄዱት? እስኪ መልከት። እንግዲህ የክርክራችን ሁሉ መሰረት ይሄ ነው። ሁሉም ፍጥረት እውነተኛ እረፍትና ሰላም ማግኘት የሚችለው የሁከት ሁሉ ምንጭ የሆነው ኃጢአት ፍርዱን ሲያገኝ ብቻ ነው። ይህ መነሻ ሐሳብ ለሚቀጥሉት ነጥቦች በሙሉ ቁልፍ ነው። እሺ፣ ይሄንን ውስብስብ ጉዳይ ለመፍታት በጉዟችን ላይ 5 ዋና ዋና ማቆሚያዎች ይኖሩናል። ከችግሩ መነሻ ጀምረን ወደ መፍትሄው እና በመጨረሻም ወደ ዘላቂው ሰላም እንዴት እንደምንደርስ በቅደም ተከተል እንመለከታለን። እሺ፣ የመጀመሪያው ነጥባችን ላይ የችግሩን ስፋት እንመለከታለን። ይህ ችግር የሰውን ልጅ ብቻ ሳይሆን መላው ፍጥረትን ያካተተ በጣም ጥልቅ ሆኖ አለመረጋጋት እና የፍትህ ጥማት ነው። እዚህ ላይ እንደምናየው ኃጢአት የግል ጉዳይ ብቻ አይደለም። ፍርድ ያላገኘ ኃጢአት ልክ እንደ መርዝ ነው። በመላው ፍጥረት ላይ እየተሰራጨ ስቃይ እና አለመረጋጋትን ይፈጥራል። ለዚህም ነው ፍጥረታት በሙሉ ይህንን የተዛባ ነገር ለማስተካከል ፍትህን የሚናፈቁት፣ ፍርድን የሚጠይቁት። ጥሩ። ታዲያ ይህ ሁሉ አለመረጋጋት ከመጀመሪያው ከየት መጣ? የችግሩን ስር መነሻ ስንፈልግ መነሻው አንድ ትልቅና መሰረታዊ በሆነ ማታለል ላይ እንደሆነ እናገኛለን። አያችሁ፣ እዚህ ላይ ኃጢአት ስንል ያለው ፍቺ ለክርክራችን በጣም ወሳኝ ነው። ኃጢአት ማለት ዝም ብሎ መጥፎ ድርጊት መፈጸም ብቻ አይደለም። ከዚያ በፊት የሚመጣ በእግዚአብሔር ላይ ያለንን እምነት የሚሸረሽር እና ግንኙነታችንን የሚሰበር የአእምሮ ሁኔታ ነው። ችግሩ የጀመረው በድርጊት ሳይሆን በጥርጣሬ ነው። እዚህ ጋር እንግዲህ ግጭቱ በግልጽ ይታያል። በአንድ በኩል የእግዚአብሔር ግልጽ ትእዛዝ አለ፣ በሌላ በኩል ደግሞ ያንን በቀጥታ የሚቃረን የሰይጣን ውሸት። በእርግጥ ትሞታለህ እና በፍጹም አትሞቱም። ይህ የጥርጣሬ ዘር ከተዘራበት ጊዜ አንስቶ ነው የፍጥረት ሰላም መናጋት የጀመረው። እንግዲህ ጥርጣሬ ተዘርቷል፣ ሰላምም ታውኳል። ታዲያ እግዚአብሔር ለዚህ የሰይጣን ውሸት የሰጠው ምላሽ ምን ነበር? አሁን ወደ ተረካው ወሳኝ መለወጫ ነጥብ እንሸጋገራለን። የእግዚአብሔር መልስ የመጣው በድርጊት ነው እንጂ በቃል ብቻ አልነበረም። የስቅለቱ መስዋዕትነት እና የመጀመሪያው ትንሣኤ የፍቅሩን እና የፍትሁን ፍጹምነት ያሳዩ ሁለት የማይካዱ ማረጋገጫዎች ሆነው ቀርበዋል። እነዚህ ክስተቶች የሰይጣንን ውሸት ሙሉ በሙሉ ያጋለጡ ናቸው። ይሄ የመጀመሪያው ትንሣኤ የሚለው ሐሳብ እጅግ በጣም ቁልፍ ነገር ነው። ሰይጣን ትሞታላችሁ የሚለውን የእግዚአብሔርን ቃል አትሞቱም ብሎ ዋሽቷል። ሰማዕታቱ ግን በእምነታቸው እስከ ሞት ድረስ ጸንተው ከሞት በመነሳት የእግዚአብሔር ቃል እውነት እንደሆነና ሞት በእነርሱ ላይ ሥልጣን እንደሌለው በተግባር አረጋግጧል። እስኪ ሂደቱን ደረጃ በደረጃ እንየው። በጣም ቀላል ነው። አንደኛ፣ ሰማዕታቱ በእምነታቸው ጸኑ። ሁለተኛ፣ በዚህ ጽናታቸው ሞትን ድል አደረጉት። ሶስተኛ፣ በትንሣኤ ተለወጡ። በመጨረሻም ይህ ድላቸው የሰይጣን ውሸት በጻድቃን ላይ ምንም ኃይል እንደሌለው አረጋገጠ። ፍጹም ማረጋገጫ ማለት ይሄ ነው። እሺ፣ ማረጋገጫውን አይተናል። አሁን ደግሞ ፍጥረትን የማንጻቱ ሂደት እንዴት እንደሚካሄድ እንመለከታለን። ይኸውም ኃጢአትን ወደ መጣበት መመለስ። ይህ የመጽሐፍ ቅዱስ ክፍል የማንጻቱን ሂደት በጥሩ ምሳሌ ያስረዳናል። ሕዝቡ እጃቸውን በኃጢአተኛው ራስ ላይ ሲጭኑ፣ ይህ ድርጊት ኃጢአቱ ወይም ኃጢአት የመስራት ፈቃዱ ወደ እርሱ እየተመለሰ መሆኑን የሚያሳይ ምሳሌያዊ ትርጉም አለው። ስለዚህ ቅጣት ብቻ ሳይሆን ኃጢአትን ወደ መነሻው የመመለስ ሂደት ነው።
ስለዚህ ይሄ ፍርድ ማለት የጥፋት እርምጃ ብቻ አይደለም፣ ይልቁንም የመናጻት እና ወደ ነበረበት የመመለስ ተግባር ነው። ኃጢአት በመላው ፍጥረት ላይ የተሰራጨውን መርዛማ ተጽዕኖውን አትቶ ወደ ተነሳበት ምንጭ ይመለሳል። እሺ፣ የጉዟችን መጨረሻ ላይ ደርሰናል። የዚህ ሁሉ ሂደት የመጨረሻ ውጤቱ ምን እንደሚሆን እስኪ እንመልከት። እንግዲህ የዚህ ሁሉ ሂደት የመጨረሻ ውጤት ምንድን ነው? አንደኛ፣ የእግዚአብሔር ፍቅርና ፍትር ሙሉ በሙሉ ተረጋግጧል። ሁለተኛ፣ የሰይጣን ውሸት ተጋልጧል። በዚህም ምክንያት የጻድቃን ነፃ ፍቃድ ፍጹም ይሆናል። ይህም ማለት እውነትን በግልጽ ስላዩ ኃጢአትን የመምረጥ ዝንባሌ ራሱ ከእነርሱ ይወገዳል ማለት ነው። እዚህ ላይ አንድ ልብ ልንለው የሚገባ በጣም ወሳኝ ነጥብ አለ። በዚህ ስነ መለኮታዊ ትንታኔ መሰረት ድሉ የተረጋገጠው እውነት በማስረጃ ሲገለጥ ነው። ኃጢአተኞች የመጨረሻ ፍርዳቸውን እስኪያገኙ ድረስ መጠበቅ አያስፈልግም። እውነት ራሱ አሸናፊ ነው። እናም የመጨረሻው ውጤት ይሄ ነው። በዚህ ስነ መለኮታዊ ማዕቀፍ መሰረት ስለ ፍጥረት ዓለሙ የመጨረሻው ሁኔታ የሚሰጠው የመጨረሻና ወሳኝ መግለጫ ይሄ ነው። እና ይህንን ጥያቄ ይዘን እንጨርስ። ክፉን ነገር መምረጥ አይማይችል ግን አሁንም ነፃ የሆነ ፍቃድ ምን አይነት ነው? ይህ ጥያቄ ስለ ነፃነትና ስለ ፍጹምነት ያለንን ግንዛቤ እንድንመረመር የሚጋብዝ ነው። ስለተከታተላችሁን ከልብ እናመሰግናለን።